በጥንት ዘመን በጥንቆላ መንፈስ አሰራር ውስጥ ያሉ ሰዎች ረጅም አፍንጫ፣ ሹል ኮፍያና አስፈሪ ፊቶች እንዳሏቸው ይገለጽ ነበር። አሁን ግን ጊዜያቶች ተለውጠዋል። አብዛኛዎቹ በጥንቆላ መንፈስ አሰራር ውስጥ ያሉ ሰዎች እንዲህ አይኖሩም። ክታቦችን፣ ማሰሮዎችን ወይም ካልዴሮችን አይዙ። እጅግ በጣም የተራቀቁና ዘመናዊ ሆነዋል። እንዲሁም ከዕለት ተዕለት ኑሯችን ጋር ተዋህደው በሰፈሮቻችንና በቤተ ክርስቲያኖቻችንም ጭምር ይገኛሉ። እነሱን የምታውቁበት አንድ መንገድ ብቻ አለ። በፍሬያቸው ታውቋቸዋላችሁ። በዚህ ቪዲዮ በጥንቆላ መንፈስ የሚሰራን ሰው የምትለዩባቸውን 7 ምልክቶች እናያለን። በመጨረሻም ብዙዎቹ በዙሪያ እንዳሉ ማወቅህ ሊያስገርምህ ይችላል። እንደተለመደው ቪዲዮውን ላይክ አድርገው በመጀመር አብረውን ያገልግሉ። ለቻናሉ አዲስ ከሆኑ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። አሁን በቀጥታ ወደ መልእክቱ እንለፍ። የመጀመሪያው ምልክት በመውደቅህ በጣም ደስተኞች ናቸው። ይህ በጣም ስውር ምልክት ነው። በሕይወትህ ውስጥ በጥንቆላ መንፈስ የሚሰራ ማንኛውም ሰው ብዙውን ጊዜ ስለ ውድቀትህ በጣም ደስተኛ ሆኖ ይገኛል። ይህንን በግልጽ ላያሳውቁ ይችላሉ። ነገር ግን መጥፎ ነገር እንደደረሰብህ ሲሰሙ በውስጣቸው የተደበቀ ደስታ ይኖራል። ይህ የሆነበት ምክንያት በጥንቆላ መንፈስ የሚሰሩ ሰዎች በአጠቃላይ የሌሎችን እድገት ማየት ስለሚጠሉ ነው። ለምሳሌ አዲስ ሥራ እንዳገኘ ወይም ልታገባ እንደሆነ እንደነገርካቸው እናስብ። በውይይቱ ላይ ፍላጎት እንደሌላቸው ታስተውላለህ። እንደ እውነቱ ከሆነ ፈገግ ብለው ለእርሶ ደስተኛ እንደሆኑ ሊያስመስሉ ይችላሉ። ግን ይህን ስል በጥልቀት እመኑኝ፣ የቅናት ስሜት ይሰማቸዋል። ያንን ግኝት ባታገኙትም ይመኛሉ። ግን በተቃራኒው ነበር እንበልና ስራችሁን እንዳጣችሁ ነገራችኋቸው። ዝርዝሮቹን ለማወቅ ከፍተኛ ፍላጎት ይኖራቸዋል። ምን እንደተፈጠረ ሊጠይቁ በጣም ይጓጓሉ። ይህም ከሚያስፈልግህ በላይ እንድትነግራቸው ይገፋፋል። ለምን እንደሆነ ታውቃለህ? ይህ የሆነበት ምክንያት በጥንቆላ መንፈስ የሚንቀሳቀሱ ሰዎች በአጠቃላይ በመጥፎ ዜና ስለሚሳቡ ነው። አንተ እንደወደቅ ከመስማት የበለጠ ምንም እርካታ የሚያመጣላቸው ነገር የለም። ስለሚያስቡልህ ሳይሆን በጣም መጥፎ መሆኑን ለማረጋገጥ ስለሚፈልጉ ተጨማሪ ዝርዝሮችን መፈለግ ይጀምራሉ። አሁን አንተን ለመርዳት እንደሚያስቡ በማሰብ የበለጠ ስህተት አትስራ። አይደለም፣ በጥንቆላ መንፈስ ስር የሚሰሩ ሰዎች ለግብዝነት እጅግ የሰለጠኑ ናቸው። በእውነት እንደሚያስቡ ለማስመሰል አንድ ድርጊት ሊፈጽሙ ይችላሉ። ግን ያ ሁሉ ማስመሰል ነው። የበለጠ ተጋላጭ እንዲሆኑና ከሚገለጸው በላይ አደራ እንዲሰጧቸውና የበለጠ መረጃ እንዲነግሯቸው የሚያደርጉበት ሌላ ዘዴ ነው። ስለ መጥፎ ዜናው በሰሙ ቁጥር የበለጠ ይደሰታሉ። በዚህ መንገድ ስለ ጉዳዩ የበለጠ መረጃ በመሰብሰብ ከዚህ ሁኔታ እንዳትወጡ ይመኛሉ። ለዚህም ነው ችግሮን ለማንና እንዴት እንደሚያካፍሉ መጠንቀቅ ያለቦት። ንጉሥ ሄሮድስ ጠቢባኑን ኢየሱስ የት እንደሚወለድ መርምረው እንዲነግሩት ጠየቃቸው፣ መጥቶ እንደሚሰግድለት በመናገር። ነገር ግን እኔና አንተ ሄሮድስ እንዲህ አይነት ዓላማ እንደሌለው እናውቃለን። እቅዱ የብላቴናውን የኢየሱስን ሕይወት ማጥፋት ነበር። ስለዚህ በሕይወትህ ውስጥ ሁል ጊዜ ስለ መጥፎ ዜና አላስፈላጊ ፍላጎት ያለው የሚመስል ሰው እንዳለ ካስተዋል ተጠንቀቅ። ያ ሰው ምናልባት በጥንቆላ መንፈስ ስር የሚሰራ ሊሆን ይችላል። በተለይም ዜናውን ወዲያውኑ ለማሰራጨት የሚጣደፍ ከሆነ። ሁለተኛው ምልክት ማስፈራራት ይወዳሉ። በሕይወትህ ውስጥ በጥንቆላ መንፈስ የሚሰራ ሰው ብዙውን ጊዜ በዙሪያው የማስፈራራት መንፈስ ይኖረዋል። ጥንቆላ ሁል ጊዜ ፍርሃትን ለመቆጣጠር እንደ መሳሪያ ይጠቀማል። ይህም በትዕዛዛቸው እንድትደነግጥ ያደርጋል። ዓላማው ፍርሃትን ወደ አንተ ሕይወት ማምጣት ነው። መጽሐፍ ቅዱስ እግዚአብሔር የፍርሃትን መንፈስ አልሰጠንም ይላል። የተለመደ የጥንቆላ መንፈስ ሁል ጊዜ በጣም ኃይለኛ እንደሆነና የሚናገረውን ካላደረግ በጥቃቱ ስር እንደምትወድቅ ለማስመሰል ይሞክራል። ከአንድ ሰው ጋር በምትገናኝበት ጊዜ ሁሉ ፍርሃትን የሚያበረታቱና ሌሎችን ብዙ የሚያስፈራሩ ይመስላሉ። ይህ ማለት በውስጣቸው የሚሰራ የተለየ መንፈስ አለ ማለት ነው። ባህሪያቸው በሌሎች ላይ ፍርሃትንና ጭንቀትን ያዳብራል።
በሰዎች መፈራትና መከበርን ይወዳሉ። ይህ ኤልዛቤል የተጠቀመችበት ትክክለኛ ዘዴ ነው። ሌሎችን የማስፈራራት ያኗኗር ዘይቤ ነበራት። በጥንቆላዋ ስለታመነች የኤልያስንና የነቢያትን ሕይወት እንደምታጠፋ አስፈራራች። ይህ በጣም መጥፎ ከመሆኑ የተነሳ ነቢዩ ኤልያስ መሸሽ ነበረበት። ሶስተኛ፣ ብዙውን ጊዜ ሚስጥራዊ ናቸው። በጥንቆላ መንፈስ ስር የሚሰራ ሰው ብዙውን ጊዜ በጣም ሚስጥራዊ ሆኖ ይገኛል። ማለትም ከማህበራዊ ደንቦች በጣም ያልተለመደ ያኗኗር ዘይቤ ይኖራሉ። ለምሳሌ ሰዎችን ሰላም አለማለት ወይም አለመጨባበጥ፣ ውሃ ወይም የመሳሰሉ ነገሮችን አለመጠጣት ባሉ የተወሰኑ ህጎች ወይም ሁኔታዎች ስር ሊኖሩ ይችላሉ። በቤታቸው ውስጥ ሊጎበኟቸው ይችላሉ እና አንድ የተወሰነ ክፍል ውስጥ ፈጽመው እንዳይገቡ ወይም በቤታቸው ውስጥ የተወሰኑ ዕቃዎችን በጭራሽ እንዳይነኩ ይነግሮታል። እንዲያውም በአንዳንድ ጽንፎች እነዚህ ደንቦች ለራሳቸው የቤተሰብ አባላትም ሊዘረጉ ይችላሉ። ትልቅ ቤት ሊገነቡ ይችላሉ። ነገር ግን ሚስቶቻቸውንና ልጆቻቸውን ወደ አንድ የተወሰነ ክፍል ውስጥ ፈጽመው እንዳይገቡ ይነግሯቸዋል። እንደዚህ ያሉ ሚስጥራዊ ገደቦች ከጨለማ ኃይሎች ጋር ቃል ኪዳንን ያመለክታሉ። እንግዳ ልማዶች ለሚስጥራዊነት ያላቸውን ታማኝነትና ለሰይጣን ትዕዛዞች የመታዘዝ ቃል ኪዳንን ያረጋግጣሉ። ስለዚህ ባህሪያቸው እንግዳ በሆነ ቁጥር ከአጋንንት ጋር ያላቸው ግንኙነት የበለጠ ጥልቅ ይሆናል። አራተኛ፣ ለእግዚአብሔር ከፍተኛ ጥላቻ አላቸው። አሁን ይህን ልብ በል። መጽሐፍ ቅዱስ ከእግዚአብሔር የሆነ ማንም ኢየሱስን የተረገመ ነው ብሎ አይጠራም። ለእግዚአብሔር ያልተለመደ ጥላቻ ካለው ሰው ጋር በምትገናኝበት ጊዜ ይህ ግልጽ ምልክት ነው። እንደ እውነቱ ከሆነ አምላክ የለሽ የሆነ ሰው በእግዚአብሔር መኖር ላያምን ይችላል። ነገር ግን እግዚአብሔርን ሙሉ በሙሉ አይጠላም። ነገር ግን እግዚአብሔርን በከፍተኛ ጥላቻ የሚጠላ ሰው ሲያዩ ይህ በጥንቆላ መንፈስ ስር እየሰራ መሆኑን የሚያሳይ ግልጽ ምልክት ነው። አምስተኛ፣ በጣም ተንኮለኛ ናቸው። የእያንዳንዱ የጥንቆላ አጀንዳ ወርቃማ ኮከብ ተንኮል ነው። እንደ እውነቱ ከሆነ እያንዳንዱ ጠንቋይ ተንኮለኛ ለመሆን በጣም የሰለጠነ ነው። በዚህ መንገድ ጉዳት ሊያደርሱና ሳይታወቁ ሊሄዱ ይችላሉ። በቤተሰብ ውስጥ በጥንቆላ ማጭበርበር የተነኩ ሰዎች ብዙውን ጊዜ ለሁሉም ሰው ውሳኔ ያደርጋሉ። ባሏን እንደ ባሪያ የምትቀይር ሚስት ታገኛላችሁ። ስትናገር እንደ 5 ዓመት ልጅ ሲንቀጠቀጥ በግልጽ ልታይ ትችላለህ። ትዕዛዞችን ስትሰጥ ስህተት እንደሆነ ቢያውቅም እንኳ ሁል ጊዜ ከሁሉም ነገር ጋር ይስማማል። ልክ እንደ ድግምት ወይም ሌላ ነገር ስር እንዳለ ያህል ነው። በቤተ ክርስቲያኖችም ውስጥ ስለ ቦታ የሚከራከሩና ለደንቦቻቸው የማይታዘዙ ሰዎችን እንኳ ለመጉዳት ያስፈራራሉ። አባላት እንዲህ ያለ ከፋፋይ የማይታመንና ስነ መለኮታዊ ረቂቅ ሰው ቤተ ክርስቲያኑን እንዴት እንደመራ ሲያስቡ ግራ መጋባት ይከተላል። ስድስተኛ፣ መጽሐፍ ቅዱሳዊ ያልሆኑ ድርጊቶች። የጥንቆላ መናፍስቶች የእግዚአብሔርን ኃይል በሌሎች አማራጮች ለመተካት እድሎችን ይጠቀማሉ። ስለዚህ ጥገኝነቱን የሚያበዙ አማራጭ መፍትሄዎችን ያዛሉ። ለምሳሌ ለደህንነት ሲባል ክታቦችን፣ ክሪስታሎችን ወይም ሻማዎችን እንድትይዙ ይነግሮታል። ወይም በወንዞች ውስጥ እንድትታጠቡ፣ በቤቶ ውስጥ ጨው እንዲረጩ ወይም ከንብረቶ ዕቃዎችን እንዲቀብሩ ያዛሉ። እነዚህ የአምልኮ ሥርዓቶች ንጹሕ ልማዶች ቢመስሉም እምነትን ከክርስቶስ ወደ ነገሮች ያስገባሉ። ዓላማው ትኩረትን ከእግዚአብሔር ላይ አንስተ በሰዎች እጅ በተሰሩ ዕቃዎች ላይ ማድረግ ነው። የተሳሳቱ ማረጋገጫዎችን ወይም አስማታዊ መፍትሄዎችን ከሚሰጡ የተጋነኑ መፍትሄዎች ተጠንቀቅ። ኢየሱስ ስላንተ ሞቶልሃል እና ለጥበቃ ዋጋ ከፍሏል። ተራሟጅ ሰው እግዚአብሔር ካለው በላይ ጥበቃ ሊሰጥ አይችልም። ማንም ሰው ለጥበቃ ወይም ለመሸፈን የሰጠ ማንኛውም ነገር ካለ አስወግደው። ያንን ዕቃ በቤት ውስጥ እስካቆየ ድረስ በእነሱ ቁጥጥር ስር መቆየትን ትቀጥላለህ። ዕቃዎችን እንድትውጥ እና እንድትበላ ቢሰጥህም እንኳ እነሱ አደገኛ ናቸው።
7ኛ ጨለማ ጭብጥ ያላቸውን ነገሮች ይወዳሉ። አንድ ሰው እንደ ደም፣ አመጽ ወይም ሞት ባሉ ጨለማ ጭብጦች ባልተለመደ ሁኔታ እንደሚሳብ ካስተዋልክ ይህ በውስጡ የሚሰራ የጥንቆላ መንፈስ እንዳለው የሚያሳይ ግልጽ ምልክት ነው። ከእግዚአብሔር የተወለደ ማንኛውም ሰው ብርሃንን ይወዳል። ነገር ግን ከሲኦል ዓለም የሆነ ሰው በጣም ጨለማና አስፈሪ ነገሮችን ይወዳል። ሞትን ወይም ከሱ ጋር የተያያዘ ማንኛውንም ነገር ያወድሳል። አሁን የጠቀስኳቸው አብዛኛዎቹ ነገሮች ለተራው ሰው አስፈሪ ሊመስሉ ቢችሉ ኢየሱስ ከማንኛውም የጨለማ ኃይል የበለጠ ኃይለኛ መሆኑን አስታውሱ። በእናንተ ላይ የተነደፉ ምንም አይነት መሳሪያዎች ሊሳኩ አይችሉም። በክርስቶስ ኢየሱስ ብቻ እመኑ። ድሉን ሁሉ ያሸነፈው እሱ ብቻ ነው እና ምንም ነገር በምንም መንገድ ሊጎዳችሁ አይችልም። ይሄ መልእክት በእውነት መንፈስዎን የሚነካዎት ከሆነ በእኔ ላይ የሚሰራ የጠላት መሳሪያ አይከናወንም የሚለውን መልእክት በኮመንት ላይ አስቀምጡልን፣ እናየዋለን። ቪዲዮውን ላይክ እና ለወዳጆ ሼር በማድረግ አብረውን ያገልግሉ። ለቻናሉ አዲስ ከሆኑ ደግሞ ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰብ ይሁኑ። በቀጣይ በአዲስ ቪዲዮ እስከምንገናኝ ሰላም ሁኑ። ሆሊቲዩብ ኢትዮጵያ ዩቲዩብ ቻናል ተባርካችኋል። ይህንን አገልግሎት በመደገፍ ከአገልግሎቱ ጎን ለመቆም በስክሪኑ ላይ ያለውን አማራጭ መጠቀም ይችላሉ። በይበልጥ በመንፈሳዊ ሕይወቶ እጅግ የሚበረቱባቸውና መንፈሳዊ ረሃቡን የሚጨምሩ ትምህርቶች እንዲሁም የጸሎት አገልግሎት በየቀኑ እንዲደርሱ ሰርቫንት መልካሙ ሙሉጌታ በማለት የፌስቡክ እንዲሁም የቲክቶክ አካውንታችንን እንዲሁም ሆሊቲዩብ ኢትዮጵያ ብለው ሰርች በማድረግ የቴሌግራም ቻናላችንን ይቀላቀሉ። ተባርካችኋል።